እግዚአብሔር ተገለጠልኝ፣ በራእይ አየሁት፣ እንዲህ አይነት መልእክት ላከኝ ሰጠኝ ምናምን ብለው ከሚቃዡ ግለሰቦች ራሳችንን ለመጠበቅ እድል እናገኛለን። ምልክቱን ካየ በኋላ ሙሴ ገባው። ከፈርዖን የተሻለ ኃይል አጠገቡ እንዳለ ገባው፣ ተረዳና መልካም እኔ ምልክቱ በቂ ነው፣ ወደ ግብፅ ሄዳለሁ፣ ተልእኮን እፈጽማለሁ። ግን እስራኤል ማን ላከ ብለው ቢጠይቁኝ ስምህን ማን ልበላቸው? በመሶብ ያለውን እንጀራ በሙሉ በልተን እንጨርሳለን? አንችልም። አያቸው ሰው እንኳን እግዚአብሔርን ቀርቶ በመሶቡ ያለውን እንጀራ እንኳን በአንድ ጊዜ ሊሸከም የሚችል አይደለም። ሰው የተፈጥሮ ጥገኛ ነው። ስለዚህ እግዚአብሔርን የሚያውቀው በመጠን ነው፣ በልክ ነው። እንደ እግዚአብሔር ፈቃድ በጣም አጠር ላለ ጊዜ የምንማርበት የትምህርታችን ርዕስ እግዚአብሔርን ማወቅ የሚል ይሆናል። በዚህ ርዕስ ጥቂት ደቂቃ ወስደን እንማራለን። ርዕሱ በጣም ሰፊ ነው። በጣም ብዙ ሀሳብ እና ብዙ ጊዜ የሚፈልግ ነው። ግን ደግሞ በዚሁ በአጭር ጊዜ ውስጥ ሰው እግዚአብሔርን እንዴት ባለ መንገድ ነው ሊያውቀው የሚችለው የሚለውን እንደ መጠናችን እንደ አእምሯችን መጠን እንደኛ ልኬት በጥቂቱ ለማየት እንሞክራለን። እግዚአብሔር ሳይታይ አብሮን የሚኖር አምላክ ነው። እግዚአብሔር በመገለጥ የምናውቀው አምላክ ነው። ለፍጥረቱ በፍጥረቱ በኩል የተገለጠ አምላክ ነው። ስለዚህ አምላክ እንዴት ባለ መንገድ ነው የምናውቀው? አሁን በዓለማችን ላይ በጣም ብዙ የእምነት ትንንሽ ድንኳኖች አሉ። በእነዚህ ድንኳኖች ውስጥ የሚኖሩትን ሰዎች ሁሉ ጠጋ ብላችሁ ምን ትሰራላችሁ ብትሏቸው እግዚአብሔርን ፍለጋ ወይም ደግሞ እግዚአብሔርን አግኝተነዋል የሚል ምላሽ ይሰጧቸዋል። በጣም ብዙ ሰዎች ከቤተ ክርስቲያን ሕይወት በተለያየ ኑፋቄ ተጠልፈው እንዲወጡ ምክንያት የሚሆናቸው 2 እና 3 የመጽሐፍ ቅዱስ ጥቅስ ሊሆን ይችላል። በቅዱስ መጽሐፍ ጥቅስ አማካኝነት አሁን ጌታ ገብቶኛል፣ እግዚአብሔር ገብቶኛል ብለው ከቤተ ክርስቲያን ወጥተው በሆነ በግለሰብ ስር የወደቁ በጣም ብዙ አማኞች አሉ፣ ይኖሩናል ወደፊትም። በኦርቶዶክሳዊ መንገድ ግን እግዚአብሔር እንዴት ይታወቃል? ሰው እግዚአብሔርን የሚያውቀው በምን አይነት መንገድ ነው? እና እውነተኛ የእውቀት መንገድስ የቱ ነው? የሚሉትን 1 3 4 ነጥቦች ነው የማሳያችሁ። የተወደዳችሁ ምዕመናን፣ እግዚአብሔር የሰዎች ፍልስፍና ውጤት አይደለም። በዚህ ዓለም ትምህርትና እውቀት በስጋዊ የፍለጋ መንገድ ደርሰንበት እንዲህ ነው ብለን የምንለው አምላክ አይደለም። እግዚአብሔር በአመክንዮ መንገድ፣ በሎጂካዊ ምርምር፣ በሳይንሳዊ መንገድ በላቦራቶሪ አፕሩቭ ተደርጎ ተረጋግጦ እውነተኛው አምላክ ይሄ ነው ተብሎ ከባለሙያዎች የተሰጠንም አምላክ አይደለም። እግዚአብሔር እውነት ነው። ቤተ ክርስቲያን የምትመራበት ለምዕመናን እውነትን የምትገልጥበት ከመጽሐፍ ቅዱስ ጀምሮ ብዙ ቅዱሳት መጻሕፍት አሏት። በእነዚህ ቅዱሳት መጻሕፍትም ብቻ እግዚአብሔርን በምልአት ልናውቀው አንችልም። በእጃችን በምንጨብጠው የመጽሐፍ ቅዱስ ሐሳብ ብቻ እግዚአብሔርን በምልአት ማወቅ አይቻልም። ያ መጽሐፍ ቅዱስም ራሱ ስለ እግዚአብሔር የሚነግረን የደረሰበትን ያክል ነው፣ የተረዳውን ያክል ነው። መጽሐፍ ቅዱስን የጻፉት ቅዱሳን ሰዎች ናቸው። ሰዎች ደግሞ የሚጽፉት እንደ መረዳታቸው መጠን ነው፣ እንደ ተሰጣቸው ጥበብ መጠን ነው። ለዚህ ነው ሐዋርያው ቅዱስ ጴጥሮስ በዚህ በታናሿ እስያ ለሚኖሩ ክርስቲያኖች በጻፈላቸው መልእክት የተወደደ ወንድማችን ጳውሎስ እንደ ተሰጠው ጥበብ መጠን ጻፈላችሁ ይላል። ቅዱስ ጳውሎስ 14 መልእክታት
ጽፏል ስለ እግዚአብሔርና ስለ ቤተ ክርስቲያን ሕይወት። ግን ቅዱስ ጳውሎስ ራሱ ስለ እግዚአብሔር የጻፈልን በተሰጠው ጥበብ መጠን እንጂ እግዚአብሔርን በምልአት አውቆት ተረድቶት በጠቅላላ እንዲህ ነው ብሎ በማስረጃ ያስቀመጠልንም አይደለም። እግዚአብሔርን ሰው እንዴት ነው የሚያውቀው? ክርስቲያኖች፣ አንድ በዘመነ ሰማዕታት ይኖር የነበረ ክርስቲያን፣ ጠንካራ ክርስቲያን ነው። አንድ አረማዊ መጣና አንተ የምታመልከውን አምላክ እኔ እንድቀበለው እስኪ ያሳየኝ፣ አምላክህን ማየት እፈልጋለሁ፣ ካሳየኝ አምነዋለሁ ብሎ ጠየቀው። አረማዊው ይህ ክርስቲያን የመለሰው መልስ ግን አስደናቂ ነው። እኔ አምላኬን ለአንተ ከማሳየቴ በፊት አንተ ሰውነትህን፣ ውሳጣዊ ማንነትህን አሳየኝ፣ ካሳየኝ በኋላ እርሱን ስታሳየኝ አምላኬን ደግሞ አሳያለሁ። ሰው በልቡ ያለውን ሐሳብ እንኳን ቆጥሮ ማስቀመጥ አይችልም፣ እንኳን ስለ እግዚአብሔር ቀርቶ። በቤተ ክርስቲያን ያሉም ሊቃውንት ስለ እግዚአብሔር የሚያስተምሩት እግዚአብሔርን በተሻለ ስላወቁት አይደለም፣ እውነት ስለሆነ እንጂ። ይህንን አምላክ ሰው እንዴት ነው የሚያውቀው? እንዴት ነው የምንረዳው? እንኳን እግዚአብሔርን ቀርቶ በእኛ ሕይወት ውስጥ እንኳን ውሃ ተጠምተን መጠጣት ስንፈልግ ሄደን የምንረካውን ያክል ሰውነታችን የሚቀበለውን ያክል እንጠጣለን እንጂ መቼም በውሃ ማጠራቀሚያችን ያለውን ውሃ ሁሉ ጨርሰን አንጠጣው። በተራብን ጊዜ እንጀራ ለመብላት ወደ መሶባችን ስንሄድ አንጀታችን የሚችለውን ያክል እንበላለን እንጂ እግዚአብሔርን የሚያውቀው እግዚአብሔር እርሱን ለማወቅ ይላል አንድ ታላቅ አባት ጎርጎርዮስ ዘኑሲስ ይባላል። ይህ አባት እንዲህ ይላል፣ ስለ እግዚአብሔር መናገርም ሆነ መስማት ከፈለጋችሁ ይላል ሁለቱንም ይመክራል፣ ተናጋሪውንም ሰሚውንም። ይሄ መንገድ ለምን ይጠቅመናል መሰላችሁ ክርስቲያኖች? እግዚአብሔርን የማወቅ አባቶች የሄዱበትን መንገድ ብቻ መከተል ቢያንስ ከሁለት ከባድ ጥፋቶች ይጠብቀናል። አንደኛው አሁን የማይቃዣለ ህልም ታየኝ የማይላለ፣ ራእይ ታየኝ የማይላለ፣ ክርስቶስን አናገርኩት የማይላለ። ተመልከቱ፣ እንደውም ከመቀለዳቸው የተነሳ በእግዚአብሔር ላይ ከመቀለዳቸው የተነሳ ይሄ ዘመን ባመጣው የሽቦ ስልክ ክርስቶስን አናገርኩት እስከ ማለት ደርሰዋል። የሚገርመው መሰላችሁ እንዲህ የሚሉ ሰዎች አይደለም የሚደንቁት፣ እነዚህን የሚከተሉ ሰዎች ምን ያህል አእምሯቸው እንደተወሰደባቸው ተመልከቱ። ምን ያህል እውርነት እንዳጠቃቸው ተመልከቱ። እውርነት ብዙ ሰዎች ከቤተ ክርስቲያን የወጡበትን ጉዳይ ስጠይቋቸው እገሌ የሚባል ሰው ስለ ጌታ መስክሮልኝ ይሏቸዋል። ወዳጄ እግዚአብሔርን ቤተ ክርስቲያንን የሰጠን እግዚአብሔር ነው። እግዚአብሔርንም የምናውቀው በቤተ ክርስቲያን ነው። በዚህ መንገድ ነው። በግለሰብ ደረጃ ልንረዳው የምንችለው አምላክ አይደለም። አንዱ ይሄ ነው። እንዲህ የተገለጠ ራእይ አየው፣ ህልም አየው። የብዙ ሰዎች ትዳር ተናግቷል። የብዙ ሰዎች ሕይወት ተናግቷል። የብዙ ሰዎች ሃይማኖት ተናግቷል። በዚህ ምክንያት የግለሰብና የቦታ አምልኮ ውስጥ እንደ ታቦት ብዙ ሰዎች እንዲገቡ አድርጓቸዋል። አንዱ ይሄ ነው። ከግለሰቦች ቅዠት ራሳችንን እንድንጠብቀው። ሁለተኛው እግዚአብሔርን እንደ ተራ እውቀት እንዳናየው። እንደ ተራ እውቀት እንኳን እግዚአብሔር ቀርቶ ክርስቲያኖች ፍጥረታት እንኳን ገና ተገልጠው አላለቁም። ፍጥረታት እንኳን ገና ተተርጉመው አላበቁም፣ እንኳን እግዚአብሔር ቀርቶ። ስለዚህ ይሄ አባት ምን ይላል? ተናጋሪውንም አስተማሪውንም ተማሪውንም ይመክራል። ስለ እግዚአብሔር መናገርም ከሆነ መስማት በፈለጋችሁ ጊዜ
ራሳችሁን ካዱት ይላል። ራሳችሁ ማለት ያላችሁበትን ደረጃ፣ ራሳችሁን ያስቀመጣችሁበትን ስፍራ፣ ለራሳችሁ የሰጣችሁትን ቦታ መጀመሪያ ካዱት። እሱን ካዱት። ለምን መሰላችሁ? እግዚአብሔር ለትዕቢተኛ ሩቅ ነው። ትዕቢት ተጸጸቡ ለእግዚአብሔር ይላል መጽሐፍ። ትዕቢት የእግዚአብሔር ጠላት ነው። ቦታ የሰጡ ሰዎች እኔ አውቃለሁ፣ ከገሌ ይሻላለሁ፣ እኔ እንዲህ ነኝ ብለው ለሚሉ ሰዎች እግዚአብሔር ሩቅ ነው፣ ሩቅ ነው። ለዚህ ነው አንድ አባት ምን ይላል? እግዚአብሔርን ስለ እግዚአብሔር ለማወቅ ሳስብ ሁልጊዜ በአእምሮዬ አንድ ጥቅስ ይመጣል ይላል። ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና። ይሄ ይመጣል። እውቀት ከማየት ጋር የሚነጻጸር ነው። ስለዚህ ምን አለ? ራሳችሁን ካዱ አለ። ራሳችሁን ከካዱ በኋላ ከካዳችሁ በኋላ ምድርን ተመልከቱ አለ። ስርዓቷን እዩ። የክረምትና በጋ መፈራረቅ ተመልከቱ፣ እዩ። የፀሐይና የጨረቃን ዑደት እዩ፣ ተመልከቱ። የመምሸቱና የመንጋቱን ሁኔታ ስርዓታቸውን ጠብቀው እንዴት እንደሚጓዙ ተመልከቱ። እንዲህ ይሁና አለ። ይሄ ስርዓት ጠብቆ የሚጓዝ ተፈጥሮ ዑደቱን ጠብቆ እንዲህ ባለ መንገድ እንዲጓዝ ውብ አድርጎ የሰራው ማን ነው ብላችሁ ጠይቁ በልባችሁ። በፍጥረት በኩል እግዚአብሔርን መፈለግ በፍጥረት። ከዚያ ደግሞ አይነ ህሊናችሁን ከፍ አድርጎ አለ። ውጡ፣ ወደ ላይ ውጡና ህዋ ላይ አስቀምጡት ማንነታችሁን አለ። ህዋ ላይ ተቀመጡና አለ የሰማይ ጌጦች የሆኑ ከዋክብትን ይዋቸው፣ ስርዓታቸውን ተመልከቱ። ከዚያ አይነ ህሊናችሁን ላኩት፣ ከዚያም ከፍ በሉ። ወደ መላእክት ዓለም ውጡ። ኃይላት፣ መናብርት፣ መኳንንት፣ ስልጣናት የተባሉ ዓለመ መላእክት ማኅበረ መላእክት ትደርሳላችሁ እና ስርዓታቸውን ታያላችሁ። አንዱ ከአንዱ ጋር ሳይገፋፋ ለተልእኮ እንቅፋት ሳይሆን ሂዱ ሳይባሉ የእግዚአብሔርን ተልእኮ ሲፈጽሙ ትደነቃላችሁ። እነዚህን ማን ሰራቸው ብላችሁ ጠይቁ አለ። ጠይቁ። ከዚያ ደግሞ አይነ ህሊናችሁን ላኩት ወደ ላይ አለ። ስትልቁት አለ ከዚያ ከፍ ብላችሁ ስትሄዱ ያልተወሳሰበ የማይከፋፈል ግን ሊደረስበት የማይችል ጥልቅ ብርሃን ይገጥማቸዋል። ያን ጊዜ ሰግዳችሁ መመለስ ብቻ ይጠበቅባችኋል። ከዚያ ማለት አትችሉ። ይህንን ነው አባ ሕርያቆስ የሥላሴን ነገር ዘርዝሮ ሄዶ ኋላ የኩነተ ሥጋ አምላክ ሰው የሆነበትን ምስጢር ሲመረምር ምን አለ? ልቡናዬ አለ ይህን ነገር ባሰብኩ ጊዜ ህሊናዬ የልጅሽን ያነዋወሩን የባህሪ ጥልቀት ሊዋኝ ይወዳል፣ ግን የወዳጅሽ ማይበል ያማታውና ይመለሳል። ልቡናዬ በንፋሳት ትከሻ ተጭኖ ሊበር ይወዳል። የአብሬትን ጥልቀታቸውን እርሱ የፈጠራቸውን ዓለማት በአራቱም አቅጣጫ ይፈልጋል። ነገር ግን አቅቶት ደክሞት ይመለሳል። እንዲህ ያለውን አምላክ እንዴት ነው የምናውቀው? ክርስቲያኖች እንዴት ነው የምናውቀው? መጽሐፍ ቅዱስ ስታነቡ እግዚአብሔርን እግዚአብሔር ብሎ ሲጠራው እናያለን። እግዚአብሔር የማንነት ስሞች አሉት። እግዚአብሔር የግብር ስም አለው። የኃይሉ መገለጫ ስም አለው እግዚአብሔር። አሁን አንድ ቀን ሙሴ የተባለ ደካማ ባረጀ ጊዜ 80 ዓመት ሞልቶት በግ እየጠበቀ ሳለ ምድያም በምትባል አካባቢ አንድ ድንቅ ነገር ተመለከተ። እሳትና ቅጠል ተዋህደው አየ፣ ተደነቀ። ለምንድን ነው ቅጠሉ እሳቱን ያልበላው? ማን ነው ያላጠፋው? ውሃው፣ የቅጠሉ እርጥበት ወይ ደግሞ የእሳቱ ኃይል ለምን ቅጠሉን አልበላውም? እንዲህ ባለ መንገድ የማይጣጣሙ ነገሮች፣ የሚጠፋፉ እነዚህ ነገሮች እንዴት ተዋህደው ምንድን ነው ይሄን ታምር ልይ ብሎ ሙሴ ጠጋ ሲል እዚያ ውስጥ እግዚአብሔር ነበረ። ማን ነበር አልኳችሁ? ምን ውስጥ? ቅጠል ውስጥ። እስቲ ቅጠል ውስጥ በሉ። አይገርማችሁ? ቅጠል ውስጥ ሙሴ የቆምክባት ስፍራ የተቀደሰች ናትና ጫማህን አውልቅ አለው እግዚአብሔር። ደነገጠ ሙሴ፣ አወለቀ። ምን አለ እግዚአብሔር? እኔ የሕዝቤን ጩኸት አይቻለሁ፣ ላድናቸው ወርጃለሁ፣ ወደ ግብፅ ልካለሁ፣ ሕዝቤን ይዘህ ትወጣለህ አለው። ሙሴ እኔ ማንኛ ደክሜያለሁ አለ፣ አርጅቻለሁ። የትናንትናውን ጉልበት አሰበ ሙሴ። ትንሽ ድካም ተገኘበት።
እግዚአብሔር እኮ በጊዜ ቢመጣ ኖሮ ሳላረጅ እንተጋገዝና ህዝቡን ነፃ እናደርገው ነበር ብሎ አሰበ። እንዲህ አይነት ሐሳብ የመጣበት እግዚአብሔር ምን አለው? ሙሴ ደካማ ነኝ ሲል አንተን በፈርዖን ፊት አምላክ አደርግሃለሁ እሾምሃለሁ አለው። አንድ ምልክት አሳየው። ምልክት ካየ በኋላ እዚያ ታሪክ ላይ ጊዜ ላለመውሰድ ነው ሲለው ዘሃሎ ወይሄሉ ያለና የሚኖር እስቲ ያለና የሚኖር በሉ። አያችሁ እግዚአብሔር የሚለው ስም እንኳን ስሙ እንኳን ክርስቲያኖች ባህሪውን በምልአት መሰየት አይችልም። ስሙ ለዚህ ነው አንድ ሊቅ ምን አለ? አንተ ከሺህ በላይ ስሞች አሉ፣ ግን አንዱም አንተን አያሳይህም። አንዱ እኛ አማኑኤል እንለዋለን፣ መድኃኔዓለም እንለዋለን፣ ኢየሱስ እንለዋለን፣ ሥላሴ እንለዋለን፣ እንጠራዋለን። ተመልከቱ፣ እግዚአብሔር እንለዋለን። እነዚህ ስሞች ሁሉ አንተን በምልአት ሊያሳዩ አይችሉም። እግዚአብሔር እንዴት በፊደል የሚቀረጽ ስም እርሱን ሊያሳየው ይችላል? ወዳጄ በሰው ከንፈር የሚጠራ ስም እንዴት እርሱን ሊያሳየው ይችላል? አየህ፣ እግዚአብሔር ግን በባህሪው አይደለም ከኛ ጋር እየተገናኘው። በባህሪው ከሰው ጋር ሊዛመድ ከፍጥረታት መዛመድ የሚችል አይደለም። የማይደረስበት ጥልቅ ነው። እግዚአብሔር ግን ፍቅር ነው። እስቲ ፍቅር ነው በሉ። ምንድን ነው እግዚአብሔር? ፍቅር ነው። ከፍቅሩ የተነሳ ምን አለ መሰላችሁ? እግዚአብሔር እንዲህ አለ፣ እግዚአብሔር ብላችሁ ጥሩኝ አቤት እላችኋለሁ። ይህ ስም ለዘላለም መታሰቢያ ይሆናል። እግዚአብሔር ብለን ስንጠራው አቤት የሚለን ስሙ ስለሚመጥነው ሳይሆን ከፍቅሩ የተነሳ ነው። ወዳጄ ከፍቅሩ እኛ እናቆላምጠው የለ እንዴ? ያለ ግራ ሲገባን አይደል? ስም የፍጡራንን ስም እንደምናቆላምጥ እናቆላምጠዋለን። ኢየሱስዬ ምናምን ስንል በጣም የተረዳን ይመስልናል ክርስቲያኖች። ይሄ ስም ከፍቅር የተነሳ እግዚአብሔር ከባህሪው የተነሳ የሚበቃው ስም ብቻ አይደለም፣ የሚበቃው ቦታም የለም። ምን አለ? ከባህሪው የተነሳ የምትሰሩልኝ ቤት እንደምን ያለ ነው? ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው አለ። ቅዱስ እስጢፋኖስም እንዲህ አለ፣ የሰው እጅ በሰራው መቅደስ አይኖርም አለ። ከምኑ የተነሳ? ከባህሪው የተነሳ። ግን ከፍቅሩ የተነሳ ደግሞ በመካከላችሁ አድር ዘንድ መቅደስ ስሩልኛል። ከምኑ የተነሳ? ከፍቅሩ። ወዳጆች ይህንን ነገረው እግዚአብሔር። ያለና የሚኖር ነኝ። ከዚያ በኋላ ሙሴ እስራኤልን ይዞ ሲወጣ ከግብፅ ሲወጣ ባህር ተከፍሎ እንደ ግድግዳ ቆሞ ህዝቡ በምን በኩል ይመለከተው ነበረ? በተአምራት በኩል። ሙሴ በሚያደርገው ተአምር አንድም ቀን እግዚአብሔርን አይቶት አያውቅም። እና ህዝቡ ከተሻገረ በኋላ ግን እግዚአብሔር ለህብረቱ መገለጥ ማድረግ ፈለገ። ለእስራኤል ሙሴን እንዲህ አለው፣ ከ3 ቀን በኋላ በሲና ተራራ እገለጣለሁ፣ እወርዳለሁ። ማንም ሰው ከባል ከሚስቱ እንዳይተኛ፣ ሰውነቱን ያንጻ፣ ልብሱን ይጠብ፣ ገላውን ይታጠብ፣ ንጹሕ ሆኖ ይጠብቀኛል እግዚአብሔር። ሙሴና አዋጅ ለህዝቡ ነገረ። ህዝቡ ሰማ። እንደው በባህር ውስጥ ውሃ ሳይነካን ጫፋችንን ደረቅ መስሎ የልብሳችንን ጫፍ እንኳን ውሃ ሳያረጥበን እንድንሻገር ያደረገን ይሄ አምላክ እንዴት አይነት ነው? ቅርጹ ምን አይነት ነው? መልኩ ምን አይነት ነው? ይሄን ጠበቀ ህዝቡ። ቀኑ ደረሰ። ምን አለው እግዚአብሔር? አሁን እገለጣለሁ። ማንም ሰው አለ ተራራውን እንዳይነካ። ተራራውን የነካ ፈጽሞ ይሞታል፣ ባይሞት እንኳ በድንጋይ ተወግሮ ይገደላል አለ እግዚአብሔር። ከዛ አንድ ታላቅ ደመና መጣ። ምን መጣ አልኳችሁ? አይገርም? ደመና። ደመናው ግዙፍ ነው። ደመናው በእሳት የተከበበ ነው። ደመናው ሌላ ቀን እንደሚመለከቱት ጣል የተሸከመ ደመና አይነት አይደለም። የተለየ ደመና መሆኑን ሲያዩ እስራኤል ፈሩ፣ ደነገጡ። እንኳን ተራራውን ሊነኩ ሸሹ ወደኋላ። አይተውት የማያውቁት ደመና ነው። ከዚያ እግዚአብሔር ሙሴን ምን አለው? አንተ ደግሞ ከአሮን ጋር ተራራውን ውጣ አለ። ተራራውን ልክ ሲወጣ ሙሴ የወረደው ደመና ጋር ደረሰ። ሙሴም ደመናውን ፈራው። እግዚአብሔር እንዲህ አለው፣ ከአንተ ጋር ነኝ ይለፈዋለሁ ደመናውን። ሙሴ ደመናውን ተሻገረው። ደመናውን እንደተሻገረው እሳት ገጠመው። እሳት ሲገጥመው እሳቱንም ፈራ። ተሻገር አለው እግዚአብሔር። ተሻገረ ሙሴ። ከዚያ ከተሻገረ በኋላ ራሱ ምን አለን ሙሴ? አንድ ከባድ ጨለማ ገጠመኝ አለ። በጨለማ ውስጥ እግዚአብሔር ነበር አለ። ማን ነበር? አቤት
በምን ውስጥ? አይገርማችሁም? ምን ያደርጋል ጨለማ ውስጥ እግዚአብሔር ወዳጅ? እርሱ እኮ ብርሃን ነው። እንደውም አንዳንድ ሊቃውንት ይሞግታሉ። ጨለማ ፍጥረት አይደለም የብርሃን አለመገለጥ ነው ብለው ይሞግታሉ። ለይኩን ብርሃንን ያለው እግዚአብሔር ብርሃን ይሁን እና ብርሃን ነው። ጨለማውስ ምን ያደርጋል? በመጽሐፍም ነቢዩም ተናግሯል። መሰወሪያውን ጨለማ አደረገ እና ምን ያደርጋል ጨለማ ውስጥ? ሙሴ አንድ ሊቅ ይጠይቃል። ምን ያደርጋል ጨለማ ውስጥ ይልና፣ አይ ሙሴ የተመለከተው ጨለማ አይደለም አለ። ማየት የማይችለው ጥልቅ ብርሃን የገጠመው አለ። ብርሃኑ ሲገጥመው አይኑን ከደነ አለ። ሰው አይኑን ሲከድን ምን ይልበታል? ጨልምበታል። እንኳን ሙሴ እግዚአብሔርን ሊያው ቀርቶ ሙሴ እንኳን ሲወርድ እስራኤል እግዚአብሔርን ስላነጋገረ የሙሴ የፊቱ ቁርበት አበራ ይላል መጽሐፍ። ቆዳው ሲያበራ ሙሴ ፊትን ሸፍንልን ልናይ አልቻልንም ነው ያሉት። እግዚአብሔርን ስላነጋገረው ትልቅ ድቅድቅ ጨለማው ምንድን ነው? ብርሃን ሊያይ ያልቻለው ከአቅሙ በላይ የሆነ ብርሃን። ስለዚህ ሙሴ አይኑን ከደነ። እንደተመለከተው ጨልሞበት ስለነበር በጨለማ ውስጥ እግዚአብሔር ነበር አለ። ለዚህ ነው ቅዱስ ጳውሎስም ልጁ ጢሞቴዎስን ሲመክር ምን አለ? እርሱ ሰው ሊደርስበት በማይችል ጥልቅ ብርሃን ውስጥ ይኖራል አለ። ጥልቅ ብርሃን። አንደኛ ጢሞቴዎስ ምዕራፍ 3ን ተመልከቱ። እግዚአብሔርን ታዲያ ሰው እንዴት ያውቀዋል? ክርስቲያኖች እግዚአብሔርን ይገርማቸዋል። አሁን በቲክቶክ በምኑ ዝም ብላችሁ ስታዩ ግዕዝ ተናጋሪ ጴንጤ ምናምን አላያችሁ? አለ ካባውን አርጎታል። ይሄው ጥምጣሙ አለ። ግዕዙን በደንብ ይናገረዋል። ይህም እዚህ ይጠቃቅሳል፣ ልቦውን ይጠቅሳል፣ ኑን ይጠቅሳል፣ ዚቁን ይጠቅሳል። እናንተ ማታውቁትን የቤተክርስቲያን መጻሕፍት ምናምን ይገላልጣል። ግን ይህ ሰው ስለ እግዚአብሔር ያውቃል እንጂ እግዚአብሔርን አያውቅም። ስለ እግዚአብሔር ማወቅ እውቀት ነው። እግዚአብሔርን ማወቅ ግን የዘላለም ሕይወት ነው። እንዲህ ያለ ቅዱስ አምላካችን በዮሐንስ ወንጌል በምዕራፍ 17 ቁጥር 3 እውነተኛ አምላክ ብቻ የሆንክ አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ የዘላለም ሕይወት ይህች ናት። ሕይወት በዚህ በሉቃስ ወንጌል ምዕራፍ 10 ላይ አንድ ታሪክ እናገኛለን። አዋቂ ነው፣ የተማረ ነው፣ የብሉይ ኪዳን መምህር ነው፣ መጻሕፍት የሚተረጉም ነው። ግን ይገርማቸዋል፣ ወደ ጌታችን መጣ። መጽሐፍ ምን ይላል? ጌታን ሊፈትነው መጣ። ማንን ሊፈትነው? አልሰማችሁ? አይገርምም? አዋቂነቱ እግዚአብሔርን ለመፈተን አበቃው። እንዲህ አይነቱ እውቀት ከድንቁርና አይሻልም። ትምክህተኞች አሉ እግዚአብሔርን የሚፈትኑ ታውቃላችሁ። እና መጣና ምን አለ? የዘላለም ሕይወት እንዳገኝ ምን ላድርግ አለ። ክርስቶስ የልቡን አውቆ ሕግ ምን ይላል አለ። ተርጓሚ ነው ሰውየው። ሕግ ምን ይላል? ሕግማ ፈጣሪ አምላክህን በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሀሳብ ውደድ፣ ባልንጀራህን እንደ ራስህ አድርገህ ውደድ ይላል አለ። አዋቂነቱን የምታውቁት ጥቅስ አልጠቀሰም። ብሉይ ኪዳን በዚህ ሕግ የተጠቀለለች እንደሆነች በአጭሩ ጥቅልል አድርጎ ክርስቶስን አጎረሰው። ግን ምን ዋጋ አለው? ሊፈትነው ነው የመጣው፣ ሊድን አይደለም። እና አትደነቁ፣ እንዲህ ስታዩ አትደነቁ አለ። ከዚያ ክርስቶስ ምን ያለው? በቃ ይህንን አድርገህ ይህን አድርግ። ሰውየው ምን አለ? ባልንጀራዬ ማን ነው? ይህ ትዕቢት ነው። ትዕቢት ማለት እኔን የመሰለ ሊቅ ከኔ ጋር እኩል ሊቀመጥ የሚችል ማዕድ ሊጋራ የሚችል ማን ነው? እንደውም አንድ ሊቅ እንዲህ ይላል፣ በልቡ ክርስቶስን ራሱ አንተ እንኳን ትመትነኛለህ እያለው ነው። ግን አዋቂ ነው። አያችሁ? እና አለ ምዕመናን አትደነቁ። አባ ገሌ፣ መምሬ ገሌ፣ ዲያቆን ገሌ፣ አቡነ ገሌ ይገጥማል። አትደነቁ። እናንተ ግን ምን ማለት አለባችሁ? ሀበነ እግዚኦ አዕይንተ አቤቱ የእውቀት ዓይኖችን ስጠን። በሉ እስቲ አቤቱ በሉ እስቲ የእውቀት ዓይኖችን ስጠን። ደጅ መጥናት እግዚአብሔርን እንዲበራልን በቤተ ክርስቲያን ደጅ መጥናት። የተገለጠበት ሁሉ አይደለም መሄድ ያለብን ክርስቲያኖች። ወደ ገላጭ ሁሉ አይደለም መሄድ ያለብን። ወደ አንባቢ ሁሉ አይደለም መሄድ ያለብን። ወደ ተቃሽ ሁሉ አይደለም መሄድ ያለብን። መለመን በዚያ እግዚአብሔር እንዴት እንዳለ ክርስቶስ እንዴት ትዕቢቱ እንደነቀለለት ተመልከቱ። አንድ ሰው አለ ከኢየሩሳሌም ወደ ኢያሪኮ ሲወርድ አለ በመንገድ ላይ ወንበዴዎች አገኙና ደበደቡት፣ አቆሰሉት፣ በሞትና በሕይወት መካከል አድርገው ጣሉት አለ። ከዛ አንድ ሌዋዊ መጣ፣ አለፈው። ሌዋዊ ሕግ አዋቂ ነው። ሌዋዊ ራሱ ነው፣ ሰውየው ነው። እና እንዳንተ ያለው ነው እያለ ያለው ሌዋዊ መጣ፣ አለፈ። ለምንድን ነው ያለፈው? አዋቂ ስለሆነ።
ይህንን ሰው ብረዳው በሞትና በሕይወት መካከል ነው። ድንገት እኮ ነፍሱ ብትወጣ በነፍሰ ገዳይነት ጠየቅ እችላለሁ ብሎ ሕግ ተርጉሞ ሳይረዳው አለፈ። ከዚያ በኋላ ካህን መጣ አለ። አለፈ አለው። ከዚያ አንድ ሳምራዊ መጣ። እስቲ ሳምራዊ በሉ። አንድ ሳምራዊ መጣ አለ። እሱ ግን በቁስሉ ላይ ዘይት አፈሰሰ፣ በአህያው ላይ ጫነ። ከዛ ለባለ መድኃኒት ሰጠዋልና ከነዚህ ከሶስቱ ለዚህ ቁስለኛ ባልንጀራው ማን ነው አለ። መልካም ያደረገለት። እስቲ መልካም ያደረገለት ነው። አቃሉ ደስ አይልም ይላል አይደል? መልካም ያደረገለት በሚለው ቃል ደግሞ ተንኮለኝነቱን ገለጠ ሰውየው። አይሁድ ሳምራውያንን በጣም ስለሚንቋቸው በአፉ ሳምራዊ ብሎ ላለመጥራት መልካም ያደረገለት ክርስቶስ የጠራው ላለመጥራት እንዴት እንደተናነቀው ተመልከቱ። እንዲህ አይነት ሰዎች እግዚአብሔርን አያውቁትም። ስለ እግዚአብሔር ሊያውቁ ይችላሉ፣ እርሱን ግን አያውቁትም። አያችሁ፣ በትዕቢት የተያዙ ናቸው። እርሱን ለማወቅ እግዚአብሔርን ለማወቅ ምን ያስፈልገናል? ቢያንስ 4 ነገሮች ያስፈልጋሉ። አራት ነገሮች እና ሌላ ጊዜ ትምህርቱን ጨርሰዋል። ይሄን ነገር ያችሁ 4 አንደኛ እምነት። እምነት ነው። እግዚአብሔርን አውቀን ነው የምናምነው ሳይሆን አምነን ነው የምናውቀው። አምነን ነው። አብርሃም አመነ። አምኖ ነው የወጣው፣ አላየውም። እስቲ አብርሃም ጻ እምቤርከ ወተፈለቅ ማዝማዲከ፣ አብርሃም ከዘመዶች ተለይተ ሀገርን ትተ ውጣ ሲለው እንዲወጣ እስቲ መልክህን አሳየኝ አለ። ወጣ። አብርሃም አምኖት ወጣ። እመኑት ክርስቲያኖች፣ እግዚአብሔር ማመን እምነት ነው። ለዚህ ነው ቅዱስ ጳውሎስ ያመንኩትን አውቃለሁና አላፍርበትም። ካመንነው በኋላ የምናውቀው ነው። በደይ ጥናት የምናውቀው አምነነው ደጅ በመጥናት በጸሎት የምናውቀው አምላካችን ነው። እምነት ይጠይቃል። እናምነዋለን ነው እግዚአብሔር በትክክል እናምነዋለን። ሼር አላደረግንበትም በእግዚአብሔር ላይ እንዴ። በእግዚአብሔር ላይ አጋር ድርጅት አልፈጠርንበትም በልባችን። በእግዚአብሔር ላይ አጋር ስፔሻሊስት አላስቀመጥንለትም። በእግዚአብሔር ላይ ሌላ ነፃ አውጪ ደባል አላመጣንበትም። ስላላመንነው ነው እግዚአብሔርን ልናውቀው የቸገረን። ማመን ስናምነው የሚቀርበን አምላክ ነው። እንድናምነው ይፈልጋል፣ እንድናምነው። ሁለተኛው እግዚአብሔርን ለማወቅ መፍራት ይጠይቃል። እግዚአብሔርን እስቲ መፍራት ነው። ማንን መፍራት? እንፈራዋለን። እግዚአብሔር እንፈራዋለን። እህቶቻችን ትፈሩታላችሁ። ቲክቶኩ ላይ ምኑ ላይ ተመለከቷቸው። አንዳንድ ሰዎች ስዕለ ማርያም ከኋላ አድርገው ብልግና ሲያወሩ ያመሻሉ። አያፍሩ። ታዲያ ሰው እንዴት እግዚአብሔር ሊያውቀው ይችላል? እንዴት ነውር ሲናገሩ እግዚአብሔርን መፍራት እግዚአብሔርን እናመልከዋለን እያሉ በአንደበታቸው ስድብ ቀኑን ሙሉ በአፋቸው ስድብ የስድብ አፍ ሆነው የሚውሉ ስንት ሰዎች አሉ። እግዚአብሔርን መፍራት መጽሐፍ ምን ይላል? የጥበብ መጀመሪያ ማንን መፍራት? እግዚአብሔርን መፍራት። ጥበብ ማለት እውቀት ማለት ነው። ለዚህ ነው ቄርሎስ ዘኢየሩሳሌም የተባለ ታላቅ አባት እንዲህ አለ፣ ስለ እግዚአብሔር ስንጠየቅ አለ በመጀመሪያ አለማወቃችንን እንናዘዛለን አለ። አለማወቃችንን መናዘዛችን ደግሞ አለ የእውቀት ሁሉ ጥግ ነው። አያችሁ፣ ይሄ ከፍርሃት የሚመጣ ነው። እግዚአብሔርን የምንፈራው መዓት ያመጣብናል ብለን አይደለም፣ አባታችን ስለሆነ የምንፈራው ነው። ከፍቅር የመነጨ ፍርሃት። እግዚአብሔርን ስንፈራው ለሚፈሩት እግዚአብሔር ቅርብ ነው። ለሚፈሩት ይሄን ነው መለማመድ ያለብን። እኛ በጥቅሳ ጥቅስ ብቻ መሮጥ አይደለም። ይሄን ተለማምደን ነው ከእግዚአብሔር ጋር ጥልቅ ግንኙነት በመፍጠር እርሱን ወደ ማወቅ መምጣት ያለብን። ሶስተኛው አክብሮት ነው። ማክበር በሰውነታችን ማክበር እግዚአብሔርን ክርስቲያኖች እናክብረው እንጂ በሕዋሳቶቻችን በስጋችን እግዚአብሔር ይክበር እንጂ በምላሳችን እግዚአብሔር ይክበር እንጂ በዓይናችን እግዚአብሔር ይክበር፣ መስቀሉ ይገለጥ እንጂ በዓይናችን በአክብሮት ስናከብረው
የእግዚአብሔር ክብር በልባችን ሲኖር አያችሁ፣ ነቢዩ የክብር ንጉሥ ይግባ ይላል። ይግባ በልባችን በክብር እንዲገለጥ ሰውነታችንን የከበረ ማንነት እንዲኖረው ማድረግ እግዚአብሔርን ለማወቅ ወደ ከበረ መቅደስ ነው የሚመጣው እግዚአብሔር። ወደ ንጹህ ስፍራ ነው የሚመጣው እግዚአብሔር። መለየት ይፈልጋል እግዚአብሔር የሚገለጥበትን። አሰስገሰሱ በልባችን ተጠራቅሞ ክርስቲያኖች ከና አሰስገሰሳችን እግዚአብሔር ሊገባ አይችልም። ለእሱ የማይጠቅሙ እንግዶች መውጣት አለባቸው። ያንን የምናወጣው ስናከብረው ነው። ይህን መለማመድ ነው። አራተኛ እግዚአብሔርን ለማወቅ ፍቅር ይፈልጋል። ፍቅር ትወዱታላችሁ? እግዚአብሔር ትወዱታላችሁ? እስቲ የምትወዱት እጃችሁን አሳዩ። እኔ እወደዋለሁ። ከፍ አውርቱ። አንድ ታሪክ ብቻ ነው። አንድ ፈላስፋ በጣም ትልቅ ፈላስፋ ነው፣ ታዋቂ ነው። ጂነስ ቡክ ላይ የተጻፈ ሰው እና ሰው ከዝናው የተነሳ አብሮ እንደዚህ ፎቶ እንነሳ ምናምን የሚለው ምናምን ፈረምልኝ የሚለው እንዲህ ያለ ትልቅ ዝነኛ ነው እና በዚህ በመካከለኛው ዘመን ይኖር የነበረ ነው። አንድ ቀን ውስጡ በጣም ባዶነት ተሰማው በጣም እና እግዚአብሔርን አያውቅም። ብዙ የእውቀት ባለቤት ሆኗል። ወደ ላይ ወጥቷል፣ ወደ ጨረቃ ወደ ታች ወርዷል። አንድ ቀን ግን በጣም ባዶነት ውስጡን ተሰማውና ይሄ ፈላስፋነቱ ለውስጡ ባዶነት መልስ ምላሽ ሊሰጠው አልቻለም። እረፍት ሊሰጠው አልቻለም እና ምን አባቴ ይሻለኛል? የኔ ዝና ምንድነው ጥቅሙ? የኔ ታዋቂነት ምንድነው ጥቅሙ? እና ውስጤ ደስታ የለው፣ ውስጤ ሰላም የለው፣ ምን ይሻለኛል ብሎ አሰበና አንድ ተራራ አለ። ግሪካዊ ነው። ግሪክ አቶስ የሚባል ተራራ ኦርቶዶክሳውያን ገዳም ነው። በጣም ትልልቅ ኦርቶዶክሳውያን መነኮሳት የወጡበት ገዳም ነው። ተራራው በጣም ትልቅ ነው። ወደ ተራራው አየ እና እዛ ተራራ ላይ የሚኖሩ መነኮሳት ወደ ታች ወርደው አያውቁም። ብዙ ናቸው፣ ግን ቦታው በጸጥታ የተሞላ ነው። አንድ ነገር ጠየቀ። እኔ ብቻዬን ውስጥ የተረብሸዋል አለ። ብቻዬን ብዙ ረብሻ በልቤ ውስጥ ይመላለሳል። እነሱ ብዙ ሆነው በጸጥታ ይኖራሉ። ምንድን ነው የጸጥታ? ከየት ያገኙት ነው? እነዚህ መነኮሳት በገዳሙ ሲኖሩ የሚበሉት አንድ አይነት ምግብ ነው። አያማርጡም። እዚያ ሱፐር ማርኬት የለም። አንድ አይነት ምግብ እየበሉ ግን በጸጥታ የተሞላ ህይወት ነው የሚኖሩት። እኔ ከብፌ አማርጬ እበላለሁ፣ ግን ውስጤ ጸጥታ የለውም። እነዚህ መነኮሳት አንድ አይነት ልብስ ነው የሚለብሱት። ቆባቸው፣ ቀሚሳቸው አንድ አይነት ነው። እኔ ፋሽን አማርጬ ለብሳለሁ። እኔ ጸጥታ የለኝም። ምንድን ነው የጸጥታ ብሎ ይሄንን ላውቀው ይገባኛል አለና ያን ተራራ ወጣው። ምን የውስጥ ጸጥታ ፍለጋ ወጣው። ተራራውን ከወጣው በኋላ በጣም ወጥቶ ድክም ብሎት ውድቅ እንዳለ አንድ ትልቅ አረጋዊ አባት፣ ጺማቸው የሽበት ምናምን የሆነ አባት ጎበጥ ብሎ ሲሄዱ ያና አንቱ አላቸው። አቤት። ደስ ብሎት ያውቃል አላቸው። ሁልጊዜ ደስ ይለኛል አሉት። ሁልጊዜ ለምን ደስ ይሎታል አላቸው። የእግዚአብሔርን ስም ስለምጠራ። የማንን ስም አሉት። የእግዚአብሔርን ስም መጥራት ደስታ ያመጣል አለ። አዎ 3 ጊዜ ጠራው። የታል ደስታ አለ። ከዛ መነኩሴው ምን አሉት? አይ ልጄ አንተ እልህን የተጋባው አሁን እግዚአብሔርን አንተ የምትጠራው በከንፈር ነው እና የተመላለሰውን ባይመሮ ነው። ልብህ ላይ እስኪቀመጥ ጥረው አሉት። ሌላ ተራራ ዘዙለት። ልብ ላይ ማስቀመጥ ከባድ ነው። አያችሁ፣ እግዚአብሔር ከባድ ነው። ልብ ሞተር ነው። ልቡ የቆመ ሰው ህይወት እንደሌለው እግዚአብሔር ልብ ውስጥ የሌለ ሰው ሊያውቀው አይችልም። ሌላ ተራራ ሲያረጉበት ጥያቄውን ቀየረና እሺ እግዚአብሔርን ሲጠሩት ለምንድን ነው ደስ የሚሉት አላቸው። ስለሚወደኝ አሉት። ምን ስለሚለኝ? እንዲህ ሲሉት ፈላስፋ ስለሆነ እሱም እርሶስ ይወዱታል አላቸው። እናንተን እንደጠየኳቸው ይወዱታል ሲላቸው ልጄ ያሉት እግዚአብሔርን ስለመውደድ 40 ዓመት ተምሬያለሁ፣ ግን ገና ለወደው እየሞከርኩ ነው። እየሰማችሁ ገና ምንን አያችሁ? በይ ሲጸልዩ ይሁን ሲጾሙ ይሁን መነኩሴ እስቲ እናንተ ቤታችሁ የቲክቶክ ሰዓታችሁን ቀንሳችሁ ማታ ትጸልያላችሁ? ጸልያላችሁ?
እኛ ቻርጀሩ ካለቀብን ሰክተን አይደል እንዴ እንቅልፍ የሚወስደን ቲክቶክ እያየን እግዚአብሔርን እንወዳለን እንለዋለን እንዴ? እንዴ የፌስቡክ ሰዓታችንን ለእግዚአብሔር እንሰጣለን። ቤታችን የቤተሰብ ጸሎት አለን ከልጆቻችን ጋር ስለ ነገር እግዚአብሔር እናወራለን እንዴ? አሁን ልጅ ቤት ሆነች ምናምን እና ላፕቶፕ ነው አለን ቤታችን። ቤተክርስቲያን የተማርነውን ትምህርት መልሰን መከለስ አለን የለን እንዴ? ስለ እግዚአብሔር እህቶቻችን የምንለብሰውን ልብስ እስቲ ለእግዚአብሔር ብለን እንተዋለን። አትልበሽ የሚል ጥቅስ አለ እንዴ ነው የምንለው እኛ እንደ ባሪያ። መጽሐፍ ግን ምን ይላል? የሚወደኝ ቢኖር ራሱን ምን ይበል? ይካድ። የዓይን አምሮቱ፣ የሥጋ ፍላጎቱ። እግዚአብሔርን ለማወቅ እነዚህ ያስፈልጋሉ። ክርስቲያኖች እርሱን እንድናውቀው መድኃኒዓለም አባታችን ይርዳል። እንዴት እናውቀዋለን የሚለው ደግሞ አንድ ቀን ከተገናኘን ደግሞ እናየዋለን። የሰማነውን በልቦናችን ይጻፍብን። የሰማነውን አምላካችንን በልባችን ይዘን ወደ የበዓታችን እንድንገባ መንፈሳዊ ጉልበቱን በቤተክርስቲያን በኩል እግዚአብሔር ያድለን።